ጋይስ ፌስቡክ ላይ አድቨርታይዝመንት እየሰራችሁ ነገር ግን ብዙዎቻችሁ ሪዛልት ማታገኙበት ትልቁ ሪዝን እነኚህን አሁን እዚህ ቪዲዮ ላይ ሼር ማድረጋችሁን አራቱን ቤዚክ የሆኑ ስቴፖች ወይም ደግሞ ፖይንቶች ሚስ ስለምታደርጉ። ስሜ ለማታውቁ ሰዎች ዮናታን እባላለሁ። አዲስ አበባ ላይ ኦፕሬት የሚያደርግ የዲጂታል ማርኬቲንግ ኤጀንሲ አለኝ። በፌስቡክ አድቨርታይዝመንት እና በሶሻል ሚዲያ ማርኬቲንግ ከ100 በላይ ድርጅቶች ጋር አብረን ሰርተናል። አሁን እዚህ ጋር ሼር ማድረጋችሁ አራቱን ስትራቴጂዎች በስትክክል ኢምፕሊመንት የምታደርጉ ከሆነ ትረስት ሚ ሰክሰስፉል የሆነ አሪፍ ሪተርን ያለው ፌስቡክ አድቨርታይዝመንት መስራት ትችላላችሁ። ታይማችሁ ላለመፍጀት ቀጥታ ወደ ቪዲዮ። ፌስቡክ ላይ የምንሰራቸው አብዛኛው አድቨርታይዝመንቶች ሰክሰስፉል ማይሆኑበት ትልቁ ሪዝን የምንጠቀማቸው ክሬቲቮች ጥሩ ስላልሆኑ ነው። አድቨርታይዝመንት ላይ ክሬቲቭ ማለት ለአድቨርታይዝመንት ፐርፐዝ የምንጠቀማቸው ቪዲዮዎች፣ ግራፊክሶች፣ ኮፒዎች አጠቃላይ ክሬቲቭ ይባላሉ። ስለዛ አንድ ኦዲየንስ ማስታወቂያ ደርሶት መጀመሪያ ላይ የሚያየው ክሬቲቭን ነው። ስለዚህ የሚያየው ቪዲዮ ወይም ደግሞ ግራፊክስ ካልተመቸው ስክሮል አድርጎት ነው የሚያልፈው። ብዙ ጊዜ ብዙዎቻችን የምንጠቀማቸው ክሬቲቮች ወይ ከስቶክ የወረዱ ከሆነ ከፍሪ ሳይቶች የወረዱ ፕላስ ደግሞ በስልክ ምናምን ኢቭን የተቀረጹ ነገሮች የሚጠቀሙ ሰዎች አሉ። ስለዛ እንደዛ ሆኖ ምንም ያክል በጀቱ አሪፍ ቢሆን አሪፍ ታርጌት ቢደረግ የምንጠቀመው ቪዲዮ ወይም ደግሞ ግራፊክሱ ግን ቆንጆ ካልሆነ የኦዲየንሱን አቴንሽን ሊይዝልን አይችልም። ኦዲየንሱ አቴንሽኑ ካልተያዘ ማስታወቂያውን የማየት የነሱ በጣም ሎው ስለሆነ የምንጠቀማቸው ነው ቪዲዮዎች፣ ግራፊክሶች በስትክክል ባሪፉ ድራፍት የተደረጉ መሆን መቻል አለባቸው። እንደዛ ካልሆነ በጀታችንን ነው ወይም ገንዘባችን ነው እየከሰርን ያለ ነው ማለት ነው። ይህ ደግሞ ሲባል ግራፊክሱ ላይ ወይም ደግሞ ቪዲዮ ላይ ክሊር የሆነ ነገር ማስቀመጥ፣ ያ ማለት ማስታወቂያውን ካየው በኋላ ኦዲየንሱ ምን እንዲያደርግ ነው የፈለግነው ኮል ቱ አክሽኑ በስትክክል መቀመጥ መቻል አለበት። ምክንያቱም ይህን ለምን መሰላችሁ ምላችሁ የማስታወቂያችን ሰክሰስ ሬት 90% የሚወሰነው በክሬቲቭ ነው። 10% ነው ሌሎቹ፣ ያ ማለት በጀታችን፣ ኦፈራችን እና ታርጌቲንጋችን የሚይዘው። ስለዛ ሌሎቹ እንኳ በአሪፉ ባይሰሩ ክሬቲቫችን አሪፍ ከሆነ ያ ማስታወቂያ አሪፍ ፐርፎርም ማድረግ ቴንደንስ ያለው። ስለዛ ፕራዮሪቲ ሰጠን መስራት ያለብን የምንጠቀመው ክሬቲቭ ላይ፣ ያ ማለት ቪዲዮ ሆነ ግራፊክሱ ላይ መሆን አለበት ማለት ነው። ሁለተኛውና በጣም ክሩሻል የሆነው ብዙዎቻችን ሚስ የምናደርገው ነገር ኦፍኮርስ ታርጌቲንግ ነው። ታርጌቲንግ ፌስቡክ ላይ ቶታል አድቨርታይዝመንት ላይ በጣም ትልቅ ኢምፓክት ያለው ነገር ነው። ምክንያቱም አሪፍ ነገር ተሰርቶ ብዙ ዶላር አሎኬት አድርገንበት ቆንጆ ነገር ሰርተን አሪፍ ፕሮዳክት እንኳ ይዘን መጥተን የኛ ኦዲየንሶች በስትክክል ሴግመንት ካልተደረጉ ወይም ደግሞ ማስታወቂያችን የሚፈለገው ኦዲየንስ ላይ ካልደረሰ ያ ኦዲየንስ አክሽን አይወስድም። ለምሳሌ አንድ የብርድ ልብስ ማስታወቂያ ብለን እናስብ። አሁን አሪፍ ኤግዛምፕል ስለሆነ የብርድ ልብስ ማስታወቂያ ሰመራ ላይ ላለ ሰው ቢደርሰው ሰመራ ላይ ያለ ሰው የብርድ ችግር የለበትም፣ በጣም ሞቃት ነው። ስለዛ አክሽን አይወስዱም ማለት ነው፣ አይፈልገውም ያን ፕሮዳክት። ሰዎቹ ዲሳይድ ሊያደርጉ የሚችሉት እነሱ የሚፈልጉት ፕሮዳክት ወይም ደግሞ የሚፈልጉት ሰርቪስ ሲሆን ነው። እኛ የምንሰራቸው ማስታወቂያዎች መጀመሪያ ላይ ወደ ፕላትፎርሙ ወደ ሜታ አድ ከመሄዳችን ቡስት ለማድረግ ወይም ደግሞ ካምፔን ለመስራት ከመሄዳችን በፊት መጀመሪያ ፔፐር ላይ የኔን ይህ ፕሮዳክት አለ እጄ ጋ ወይም ደግሞ ይህ ሰርቪስ አለ፣ ይሄን ነገር ሊገዙ የሚችሉ ሰዎች የት አካባቢ ነው ያሉት፣ ምንድን ነው የሚፈልጉት፣ ፔን ፖይንታቸው ምንድን ነው፣ ምን ብዬ ማስታወቂያ ብሰራ ነው አክሽን ሊወስዱ የሚችሉት፣ ኢንተረስታቸው ምንድን ነው፣ ቢሄቪየራቸው ሶሻል ሚዲያ ላላቸው ቢሄቪየር ምንድን ነው የሚለው ነገር ዲቴል መቀመጥ አለበት። ከዛ በኋላ ነው ኦዲየንሶቻችን ጭንቅላታችን ላይ ዲዛይን ካደረግን በኋላ ነው ወደ ፕላትፎርሙ ሂደን ማስታወቂያ መስራት ያለብን እንጂ በቃ እንዲሁ በቃ ፕላትፎርሙን ስለምናውቀው ብቻ ሂደን ማስታወቂያ ወይም ደግሞ የሆነ ካርድ ስላለን ብቻ ማስታወቂያ ብንሰራ ሰክሰስፉል ይሆናል ማለት አይደለም። ለዛ ነው ብዙ ሰዎች እንዴ 20 ሺህ 30 ሺህ ሰው እኮ ማስታወቂያውን አይቶታል፣ ነገር ግን ምንም የደወለ ሰው የለም ወይም ደግሞ መጥቶ የገዛኝ ሰው የለም የሚሉት ለዛ ነው። ምክንያቱም ያዩት ሰዎች የሚገባቸው ወይም ደግሞ መግዛት የሚፈልጉ ሰዎች ወይም ደግሞ ያ ችግር ያለባቸው ሰዎች አይደሉም። ሰው ደግሞ ያ ችግር ከሌለበት አይወስድም። ለምሳሌ ለእኔ ዳይፐር ማስታወቂያ ቢደርሰኝ አክሽን አልወስድም። ለምን? ልጅ የለኝም፣ ስለዚህ ዳይፐር አያስፈልገኝም። ማስታወቂያ ቢደርሰኝ ስክሮል አድርጌ ነው ላል መቻል። ታርጌቲንጋችሁ ላይ በደንብ መስራት መቻል አለባችሁ ጋይስ። ፌስቡክ ላይ ፎር ዮር ቲፕ 3 አይነት ታርጌቲንግ ኦፕሽኖች አሉት። የመጀመሪያው ኮር ኦዲየንስ ነው። ኮር ኦዲየንስ ማለት የእኛን ኦዲየንስ ፍሮም ስክራች በዲሞግራፊያቸው፣ ያ ማለት በሎኬሽን፣ በኤጅ፣ በጀንደር ስፔሲፋይ ስናደረግ፣ ሁለተኛ በቢሄቪየራቸው፣ ሶስተኛ በኢንተረስታቸው የእኛን ኦዲየንስ ታርጌት ስናደረግ ኮር ኦዲየንስ ይባላል። ለምሳሌ እኔ ማስታወቂያ አዲስ አበባ ላይ ላለ አንድ የ20 ዓመት ወጣት ከሆነ ማስታወቂያ መስራት የፈለግኩት ሎኬሽኑ አዲስ አበባ፣ እድሜው 20፣ ጀንደሩ ሜል፣ ኢንተረስቱ በቃ እነዚህ ቢዩቲ እቃዎችን ምናምን የሚፈልግ እንደዚህ ጂም እቃዎችን ምናምን የሚፈልግ ምናምን እያልኩ ባለው ኢንተረስት በማውቀው ነገር የኔን ፕሮዳክት ኮንሲደር ባደረገ መልኩ ማስታወቂያ መሰራ ከሆነ ያ ኮር ኦዲየንስ ይባላል። ሁለተኛው ከስተም ኦዲየንስ ነው።
ከስተም ኦዲየንስ ደግሞ እኛ ዳታ ሰጠነው ለፌስቡክ፣ ያ ማለት ስልክ ቁጥር፣ ኢሜይል አድሬስ፣ ሎኬሽን ምናምን ሰጥተነው ለእነኛ ሰዎች ማስታወቂያችን ደግሞ ሲያደርስልን ቢውልድ ያደረግነው ኦዲየንስ ከስተም ኦዲየንስ ይባላል። ይህን ዳታ ከየት እናመጣዋለን የሚል ጥያቄ ሊመጣ ይችላል። ይህን ዳታ ከየት ልናመጣው እንችላለን? ከዚህ በፊት መጥተው የኛን ሳይት ወይም የኛን ሾፕ ምናምን ቪዚት ያደረጉ ሰዎች ከሆነ ስልካቸውን ተቀብለን ሊሆን ይችላል። ወይም ደግሞ ጉግል ፎርም ልከንላቸው እዛ ጉግል ፎርም ላይ ስልክ ቁጥር እንዲያስቀምጡ፣ ኢሜይል እንዲያስቀምጡ አድርገናቸው ሊሆን ይችላል። በተለያየ ሚንስ ያገኘነው ስልክ ቁጥር አለ፣ ኢሜይል አድሬስ አለ። ያን ነገር ኤክሴል ላይ አዘጋጅተን ሰጥተነው ለእነኛ ሰዎች ማስታወቂያችን ሲያደርስልን እነኛ ኦዲየንሶች ምን ይባላሉ? ከስተም ኦዲየንስ ይባላል። እኛንን ኦዲየንሶቻችንን ለፌስቡክ የሰጠነው የእሱ ስራ ምንድን ነው? ለእነኛ ሰዎች ማስታወቂያው ማድረስ ይሆናል ማለት ነው። ሶስተኛው ኦዲየንስ ደግሞ ሉካላይክ ኦዲየንስ ይባላል። ሉካላይክ ኦዲየንስ ማለት ከዚህ በፊት ዌብሳይት ካለን ዌብሳይታችን ላይ ገብተው ቼክ ያደረጉ፣ ቪዚት ያደረጉ ሰዎች፣ ፔጅ ካለን ደግሞ ፔጃችን ላይ ገብተው ላይክ ያደረጉ፣ ፎሎ ያደረጉ ሰዎች፣ ሼር ያደረጉ ሰዎች የነኛን ዳታ ኦልሬዲ ፌስቡክ ዳታው ስላለው በጣም ሶፊስቲኬትድ የሆነ አልጎሪዝም ስላለው ለእያንዳንዱ ፕላትፎርሙ ላይ ገብተን ለምንሰራው ስራ ሁሉ ትሬስ ያደርገናል። 1% ለሚመሳሰሉ 2% ለሚመሳሰሉ ሰዎች ብለን ማስታወቂያ ደግሞ ስንሰጠው ወይም ደግሞ ኦዲየንሱን እኛ ዲዛይን ስናደርግ ደግሞ ሉካላይክ ኦዲየንስ ይባላል። እዚህ ጋር ሌላ ተጨማሪ ነገር እንደ ቲፕ የምነግራችሁ ነገር ሪታርጌቲንግ የሚባል ኮንሴፕት አለ። ፌስቡክ ላይ ሪታርጌቲንግ ማለት ከዚህ በፊት የእኛን ፕሮዳክት ወይም ሰርቪስ መጥተው የተጠቀሙ ሰዎች ስለኛ ኢንፎርሜሽን ያላቸውን ሰዎች ድጋሜ ታርጌት ማድረግ፣ ድጋሜ ለነሱ ማስታወቂያ መላክ ሪታርጌቲንግ ይባላል። ለምሳሌ መሬት እናወርደውና እኛ ለዴንታል ክሊኒክ ከሆነ ማስታወቂያ እየሰራን ያለ ነው። ያ ሰው መጥቶ ከዚህ በፊት ጥርሱን ታጥቦ ሚያክ ከሆነ እኛ ጋር አሳጥቦ ሚያክ ከሆነ ኔክስት ደግሞ መጥቶ ሌላ ሰርቪስ እንዲጠቀም ከፈለግን እኛን ስለሚያቀን ለሱ አዲሽናል ኦፈር ሲኖረን ሌላ የተሻለ ነገር ሲኖረን ለሱ ማስታወቂያ ስንሰራ ሪታርጌቲንግ ይባላል። ሶስተኛው እና በጣም ክሩሻል የሆነው ነገር በጀት ነው። ባይዞ ምንም ኮንፊውዝድ መሆን አያስፈልግም። እኛ ከፌስቡክ ኦዲየንስ ነው እየገዛን ያለ ነው። ዶላር እንከፍለዋለን። እሱ በጣም አሪፍ አልጎሪዝም ስላለው በዛ አልጎሪዝም የሰበሰባቸው የእኛን ፕሮዳክት የእኛን ሰርቪስ ሊፈልጉ የሚችሉ ኦዲየንሶች አሉት፣ ያዘጋጃቸው ኦዲየንሶች አሉት። እንከፍለዋለን። እሱ ኦዲየንሶችን አሳልፎ ይሰጠናል ማለት ነው። የሰውን አቴንሽን ነው ዶላር ከፍለን እየገዛን ያለ ነው። ስለዛ ፌስቡክ ደግሞ የሚሰራው በቢዲንግ ስትራቴጂ ነው። ቢዲንግ ስትራቴጂ ማለት ሞር ዶላር የሰጠ ሰው ሞር ኦዲየንስ የማግኘት ቴንደንሲ ያለው ጨረታ ማለት ጨረታ ኮንሴፕት። ለምሳሌ እኔም የሆነ ሚስተር ኤክስ ወይም አበበ የሚባል ሰው ብለን አበበ የሚባል ሰውም ተመሳሳይ ኦዲየንስ ከሆነ ታርጌት እያደረግን ያለ ነው። እኔ ለማስታወቂያው $10 ፐር ዴይ እንዲጠቀም ከሆነ አሎኬት ያደረጉት፣ አበበ ደግሞ $20 ከሆነ አሎኬት ያደረገው ተመሳሳይ ኦዲየንስ ላይ ስለሆነ ቢድ እያደረግን ያለ ነው። $20 አሎኬት ያደረገ ሰው ፕራዮሪቲ ይሰጠዋል፣ ያ ኦዲየንስ ይሰጠዋል ማለት የዛ ኦዲየንስ አቴንሽን ይሰጠዋል። ስለዛ አሪፍ ፐርፎርም የሚያደርግ ማስታወቂያ ከሆነ የሰራ ነው በጀታችን ከፍ ብናደርገው ሞር ፐርፎርም ያደርጋል። ኦዲየንሳችን ሞር ጥሩ ኦዲየንስ የማግኘት ቴንደንሲ ይኖረናል ማለት። ስለዚህ በጀታችሁን ትንሽ ከፍ ብታደርጉት አሪፍ ነው። እዚህም ጋር ፌስቡክ ሁለት አይነት የበጀቲንግ ሲስተም አለው። የመጀመሪያው ዴይሊ በጀት ነው። ዴይሊ በጀት ማለት ፐር ዴይ ለፌስቡክ ይሄን ያክል ዶላር ተጠቀም ብለን ስንሰጠው ፐር ዴይ መጠቀም ያለበትን ነገር ስንሰጠው ዴይሊ በጀት ይባላል። ሌትስ ሴይ ፐር ዴይ $10 እንዲጠቀም ከሆነ የፈለገው $10 በየቀኑ ተጠቀም። ለ30 ቀን ከሆነ 30 ሲባዛ በ10 $3000 ሲጠቀም ማለት ነው። ግን ሴት የምናደርግለት ፕላትፎርሙ ላይ ገብተን $10 ፐር ዴይ ብለን ነው። ላይፍ ታይም በጀት ግን ማለት ለ30 ቀን ከሆነ ቅድም ልክ እንዳለው ማስታወቂያ ሽራን ማድረግ የፈለግ ነው ለ30 ቀን መጠቀም ያለበትን ዶላር ስንሰጠው አጠቃላይ ለምሳሌ $2000 ሊሆን ይችላል። $2000 ለ30 ቀን ተጠቀም ብለን ከሰጠነው ምንድነው የሚያደርገው? አሪፍ ማስታወቂያው ፐርፎርም እያደረገ ባለበት ቀን፣ ጥሩ የኦዲየንስ አቴንሽን ባለበት ቀን ጨመር አድርጎ ዶላሩን ይጠቀማል። ነገር ግን ማስታወቂያው አሪፍ ፐርፎርም ባላደረገበት ቀን ደግሞ ዶላሩን ቀነስ አድርጎ ይጠቀማል። ስለዛ ከሁለቱ ለእናንተ የሚመቻችሁ ነገር መጠቀም ትችላላችሁ። እኔ ግን ፐርሰናሊ ሰጀስት ማድረገው ላይፍ ታይም በጀት ብትሰጡት በጣም አሪፍ ነው። ምክንያቱም አልጎሪዝሙ በራሱ ጊዜ አሪፍ የኦዲየንስ አቴንሽን ሲኖር ጨመር አድርጎ ማስታወቂያን ብዙ ሰው ጋር እንዲደርስ ያደርጋል። የኦዲየንስ አቴንሽን ደግሞ ቀነስ ባለበት ቀን ደግሞ ራሱ የዶላሩን ኮንሳፕሽን ቀነስ ስለሚያደርገው ላይፍ ታይም በጀት በጣም አሪፍ። ዴይሊ በጀት ግን ማስታወቂያው ሰራም አልሰራም ዴይሊ መቁረጥ ያለበትን ነገር ይቆርጣል ማለት ነው። በጀቲንግ ላይ ይህን ነገር ብትይዙ በጣም ፕሮፊቴብል ትሆናላችሁ። አራተኛውና የመጨረሻው እጅግ በጣም ክሩሻል የሆነው ከአራቱም በጣም ፕራዮሪቲ መሰጠት ያለበት ብዬ የማስበው ኦፈር ነው። አሪፍ ክሬቲቭ ሰርተን በጀታችን አሪፍ ሆኖ በአሪፉ ታርጌት ተደርጎ ነገር ግን ለኦዲየንሱ ይዘንለት የመጣ ነው ኦፈር
አሪፍ ካልሆነ ኦዲየንሱ አክሽን አይወስድ። አሪፍ ታርጌት አድርገነዋል፣ የምንፈልገውን ኦዲየንስ ላይ የደረስ ነው፣ በጀቱ አሪፍ ነው፣ ክሬቲቭ አሪፍ ነው። ነገር ግን በቃ ያ ሰው ዲሳይድ እንዲያደርግ ካላደረግ ነው ያየዋል፣ ፎሎወራችን ምናምን ቪዋችን በጣም ሊጨምር ይችላል። ነገር ግን አክሽን አይወስድ። ስለዛ አክሽን እንዲወስድ የማርኬቲንግ ኮንሴፕት አለ። እርጀንሲ እና ስካርሲቲ መፍጠር አለብን። ያ ኦዲየንስ ብዙዎቻችን ሳይኮሎጂካሊ በቃ ይሄ በጣም ትንሽዬ ነው ያለው፣ ዲስካውንት አለ፣ ፍሪ አለ፣ ይህን ያክል ፍሪ ነገሮችን እንሰጣለን፣ ለ5 ቀን ነው ይሄ ነገር የሚቆየው ምናምን አይነት ነገሮችን ይሄ ማይንዳችን ላይ ስካርሲቲ እና እርጀንሲ የሚፈጥሩ ነገሮችን ስናይ ቶሎ አክሽን እንወስዳለን። ማስታወቂያ በምንሰራበት ጊዜ ዲስካውንቶችን ማካተት፣ ፍሪ የሆኑ ኦፈሮችን ማዘጋጀት፣ ፕላስ ደግሞ እርጀንሲ የሚፈጥሩን ማስታወቂያዎችን መስራት ቶሎ ኦዲየንሱ ዲሳይድ እንዲያደርግ ያደርጋል። ይህ ሳይኮሎጂካል ትሪክ ነው። ኖርማሊ ትልልቅ ካምፓኒዎች የሚጠቀሙበት ሳይኮሎጂካል ትሪክ ነው። እነኚህን ነገር ማድረግ ምንችል ከሆነ ኖርማሊ በጣም ፕሮፊቴብል መሆን ይችላል። ለዛ ነው ብዙ ቦታ ስታየው 20% ዲስካውንት አድርገናል፣ 30% ዲስካውንት አድርገናል፣ ለአጭር ጊዜ የሚቆይ እንደዚህ አይነት ፍሪ ኦፈሮችን አቅርበናል ምናምን የሚባለው ማለት ነው። ስለዚህ እነኚህ ነገሮች ኢንኮርፖሬት የምታደርጉ ከሆነ እናንተ ኦፈር ላይ በጣም ፕሮፊቴብል የሆነ አሪፍ ሪተርን ያለው ROI አሪፍ የሆነ አድ መስራት ትችላላችሁ። ሶ ጋይስ እነኚህን አራቱን ስትራቴጂዎች አራቱንም ወሳኝ የሆኑ ፖይንቶች በስትክክል ማስታወቂያችሁ ላይ ኮንሲደር የምታደርጉ ከሆነ ትረስት ሚ በጣም ፕሮፊቴብል የሆነ የፌስቡክ አድቨርታይዚንግ መስራት ትችላላችሁ። እነኝን እኔ ኦልሞስት ከ100 በላይ የፌስቡክ አድቨርታይዝመንቶችን ከሰራው በኋላ በጣም ብዙ ትራይ አድርጌ ብዙ ሰክሰስፉል የሆኑ በጣም የሆነ መጀመሪያ አካባቢ በጣም ስትራግል ያደረግኩባቸውን ማስታወቂያዎችም ሰርቼ ፋይናሊ ግን ፊገር አውት ያደረግኩት ትልቅ ሴክሪት ነው። እነኝህ በስትክክል ኢምፕሊመንት የምታደርጉ ከሆነ ትረስት ሚ በጣም ሰክሰስፉል የሆነ ቢዝነስ ኦነር ከሆናችሁ ቢዝነሳችሁ ላይ በጣም የምፈልጓቸውን ኦዲየንስ አምጥታችሁ ፕሮፊት የሆነ ቢዝነስ ክሬት ማድረግ ትችላላችሁ። ፕላስ ደግሞ አድቨርታይዚንግ ላይ ደግሞ የምትሰሩ ከሆነ ልክ እንደኛ አሪፍ የሆነ የማርኬቲንግ ኤጀንሲ በጣም በኦዲየንሶቹ ወይም ደግሞ በክላይንቶቹ ዘንድ ተወዳጅነት ያለው የፌስቡክ አድቨርታይዚንግ ኤጀንሲ ላውንች ማድረግ ትችላላችሁ ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክ ዩ ሲ ዩ